የሆኑ ሴትዮ ወለው ዳሶ ሲነጋ እንደው ባለጋና በቀረበ ምን ለቤት የሚሆን እኮ ለንግድ የሚሆን አላገኘውም ወርቃለ ምናሺ የአየርላንድ የስነ ጽሑፍ ህዳሴ ቁልፍ ሞተር ከነበሩት ጸሐፊያን አንዷ የሆነችው ሌዲ ግሪጎር የጻፈችውና በእንግሊዝኛው ስፕሪዲንግ ዘ ኒውስ በመባል የሚታወቀው ዝነኛ ቲያትር ወደ አማርኛ ቋንቋ አሉ በሚል በተፈሪ ዓለሙ ተመልሶ በአንጋፋው የሀገር ፍቅር ቲያትር መድረክ ሲቀርብ ተመልካችን በሳቅ ማዕበል የሚያናውጥ የሚያናጋ የገጸ ባህሪያትን ቂልነት ብቻ ያሳይ አልነበረም። ይልቁንም ወሬ እንዴት ተራብቶ ተጋኖና ተዛብቶ የሌለን ገድል እንደሚፈጥር የሰውን ልጅ የማመዛዘን ድክመት አጉልቶ የሚያሳይ እውነት ነው። በቲያትሩ ውስጥ አንዲት ትንሽዬ የተሳሳተች መረጃ ከመንደር መንደር ስትተላለፍ ስትሰራጭ በመጨረሻ ወደ አሰቃቂ የግድያ ወንጀል ትቀየራለች። ይህ የመድረክ ላይ ትዕይንት ዛሬ በኢትዮጵያችን ካለው አገረ መንግስትና ብሔራዊ ትርክት ግንባታ ጋር ስናተያየው ከመዝናኛነት አልፎ አሳሳቢ የፖለቲካና የማህበራዊ ህይወት ነጸብራቅ ሆኖ እናገኘዋለን። እኔ ማንም ሰው ወንጀለኛ ቢሆን መሰክርበት አልፈልግም። ገብቼ ልዘጋ እኔ ራሴ ምስክር የሚባል ነገር በጣም ነው ያስጠላኝ። ፖሊስ ጣቢያ ሲንከራተት መጣሁ ታላቁ የድራማ ጸሐፊ ዊሊያም ሼክስፒር በሄንሪ አራተኛ ተውኔቱ መግቢያ ላይ ወሬ ማለት በግምት በጥርጣሬና በቅናት ንፋስ የሚዞር እያንዳንዱ ሰው እንደ ቃናው የሚያንቋርርበት ጥሩምባ ነው ይለናል። በዓሉ ቲያትር ውስጥ የምናየውም ይህንኑ የሼክስፒርን እውነት ነው። አንድ ገበሬ የረሳውን መንሽ ለማቀበል የተደረገ ሩጫ በወሬኞች አንደበት ሲመነዘር ባልንጀራውን በገጀራ ሊገድለው አሳደደው ወደሚል የተዛባ ትርክት ይለወጣል። ይህ የሰው ልጅ ስነልቦናዊ ዝንባሌ በኢትዮጵያችን የፖለቲካ አውድ ሲተረጎም ቀላል ግጭቶች፣ የተራ ግለሰቦች ጸብ ወይም ተራ አጋጣሚዎች እንዴት ተጋነው የብሔር የሃይማኖትና አጠቃላይ የፖለቲካ ቀውስ ተደርገው እንደሚሳሉ ቁልጭ አድርጎ ያሳያል። አንድ ማህበረሰብ ውስጥ የምትፈጠር ትንሽዬ ነገር የአገር አጀንዳ ይሆናል አሁን ላይ ማለት ነው በሶሻል ሚዲያው ኮንተንት አማካኝነት። ስለዚህ ያ ነገር ትሩዝ ነው ወይ ያ ነገር ፋክት ነው ወይ ያ ነገር በቃ ተባለ ይሄ በደንብ ሊሰራበት የሚገባ ነው ማለት ነው። ስለዚህ መጠየቅ መልመድ መቻል አለብን እንደ ማህበረሰብ። ኮንሺየስ መሆን ያስፈልጋል። አይ ቲንክ ሪፍሌክት የሚያደርገው አካል ደግሞ ሪስፖንሲብል መሆን መቻል አለበት። ኢምፓክት ሌላ ሀገር የለውም። ሰምበዲ ሌላ አጂቴሽን ስላለው ሌላ ኮሚትመንት ስላለው ነው። ስለዚህ እንደ ማህበረሰብ ግን መጠየቅ መልመድ አለብን። ይሄ ነገር ትሩዝ ነው ወይ ይሄ ነገር ፋክት ነው ወይ ይሄ ነገር ጠቃሚ ነው ወይ ይሄ ነገር የመጣበት መንገድ እንደው የኛን ውበት ኢትዮጵያዊ አብሮነትን ያለፍነውን ነገር ፋክት አሁን ላይ በማህበረሰቡ ውስጥ መሬት ላይ ያለውን ነገር እውነት ይገልጻል አይገልጽ የሚለውን ነገር እንዲጠይቅ የሚያደርግ ነውና እውነቱን ለመናገር በጣም ክሪቲካሊ ዳይሬክትሊ ሶሳይቲን ኢንተርቪን የሚያደርግ ቲያትር ነው። ጽኑ አገረ መንግስት የሚገነባው በጠንካራ ተቋማትና በህዝቦች መካከል ባለው የጋራ መተማመን ላይ መሰረት አድርጎ ነው። ይሁን እንጂ የአሉ ፖለቲካ ይህንን የመተማመን መሰረት ከስሩ ይነቅለዋል። ታዋቂዋ የፖለቲካ ፈላስፋ ሃና አረንት በእውነትና በፖለቲካ ዙሪያ ባሰፈረችው ድርሳኗ በፖለቲካ ውስጥ እውነትን በተደጋጋሚ በውሸት መተካት ህዝቡ ውሸቱን እንዲያምን ማድረግ ብቻ ሳይሆን ማንኛውንም ነገር የማመን አቅሙንና ኮምፓሱን ማጥፋት ነው በማለት ታስጠነቅቃለች። በሀገራችን ኢትዮጵያ አሉ የተሰኘው ይህ መርዛማ የሐሜትና የፈጠራ ወሬ ባህል በተለይም በማህበራዊ ሚዲያው የዜጎችን የማመዛዘን አቅም በማኮላሸት እርስ በርሳቸው እንደዚሁም በመንግስት ላይ እምነት እንዳይኖራቸው በማድረግ አገረ መንግስቱ ጠንካራ ማገር እንዳይኖረው የሚያደርግን አሉባልታ የሚያፈርስ ስራ ነው። በሚገባ በምክንያታዊነት ወይም በፐርሱት ኦፍ ሪዝኒንግ ኢንተርፕሬት አድርጎ ይሄ ነገር ውሸት ነው ወይስ ይሄ ነገር ፌክ ነው፣ ይሄ ነገር ትሩዝ ነው፣ ይሄ ነገር ጉድ ነው፣ ይሄ ነገር በዚህ እና በዛኛው አማካይ ኢንተርፕሬት ተደርጎ ትራያንጉሌት ተደርጎ እንደ መረጃ ኢንተርፕሬት መደረግ መቻል አለበት። አንድ ኢንፎርሜሽን አይ ቲንክ ዳታ ብቻ ኢንፎርሜሽን አይደለም። ሁሉ ኢንፎርሜሽን ደግሞ አይ ቲንክ ቫሊድ ነው በሚገባ ከተተነተነ ማለት ነው። እና እንደዚህ አይነት ኮንሺየስነስ አልነበረንም እውነቱን ለመናገር። አንዳንድ ፎርዋርድ የሚደረጉ ቴክስቶችን ስናይ በተለይ ሶሻል ሚዲያ ላይ አሰ ኮንተንት ክሬት የሚደረጉት ነገሮች እውነቱን ለመናገር በጣም የሚያራርቁ በጣም የሚያገፋፉን እርስ በርስ ያለንን ነገር የረሳ ወንድማማችነትን ኢንጌጅ የማያደርግ የትማማችነትን አብሮነትን ኢትዮጵያዊነትን አሬስ ያላደረጉ ኮንተንቶችን እያየን ነው ማለት ነው። እና እነዚህ ነገሮች እውነቱን ለመናገር የሆነ ሞቲቭ ያላቸው ቴክስቶች ናቸው። ይሄንን እንዴት ነው አንድ ማህበረሰብ በምክንያታዊነት በፐርሱት ኦፍ ሪዝኒንግ ይሄ ነገር ትክክለኛ ኢንፎርሜሽን ነው ወይም ደግሞ ይሄ ነገር ትክክለኛ ኢንፎርሜሽን አይደለም ፌክ ኒውስ ነው ብሎ
እንዴት ኢንተርፕሬት ያደርገው ወይም ኮንሽስነስ እንዴት ነው የሚለው በሚገባ የሚሰጥ ቲያትር ነው ማለት ነው። ብሔራዊ ትርክት የአንድ ሀገር ህዝቦች የጋራ የሀረግ ትስስር፣ የታሪክ ውርስ፣ የስነ ልቦና አንድነትና የነገ የጋራ ራዕይ ድምር ውጤት ነው። ሆኖም ይህ ትርክት በተጨባጭ እውነቶች ላይ ሳይሆን በአሉባልታና በተዛቡ ታሪኮች ላይ ሲገነባ ሀገራዊ አንድነት ከፍተኛ ፈተና ውስጥ ይወድቃል። በሀገር ፍቅር ቲያትር መድረክ እንዳየነው ሰዎች እውነታን ከተጨባጭ ምንጭ ከማጣራት ይልቅ ለስሜታቸው የሚስማማውን የሚያስደነግጠውንና የተጋነነውን ወሬ መቀበል ይመርጣል። በዘመናዊት ኢትዮጵያም የጋራ ታሪካችን አብሮነታችንና ሴታችን የሚያጎላው እውነተኛው ትርክት ወደ ጎን ተገፍቶ ጥላቻን፣ መለያየትና ጥርጣሬን በሚሰብክ አሉ እገሌ እንዲህ አለ እገሌ እንዲህ አስቦብሃል በተሰኘ የተዛባ ትርክት ሲተካ እናያለን። ወሬና ሀሜት አታሳጣኝ። ፈረንሳይ የፖለቲካ ፍላስፋ ዣን ዣክ ሩሶ በህዝብ ጊዜያዊ ስሜትና በተዛባ አስተያየት ላይ የተመሰረተ ስርዓት እንደ ነፋስ አቅጣጫ በፍጥነት የሚለዋወጥ ነው እንዳለው በዓሉ ላይ የተንጠለጠለ ብሔራዊ ትርክት ሀገርን ወደፊት የሚያራምድ ጽኑ መሰረት አይኖረውም። በሀገር ፍቅር ቲያትር መድረክ የቀረበው አሉ የሳቅ ምንጭ ከመሆን ባሻገር የዘመናችንን የኢትዮጵያ ፖለቲካ ትኩሳት፣ የትርክት መዛባትና የጥርጣሬ መንፈስ ፍንትው አድርጎ የሚያሳይ የስነ ጥበብ መስታየት ነው። ውጋት የሆኑ ሴትዮ ወረዋሶ ሲነጋ እንደው ባለጋና በቀረበ ምን ለቤት የሚሆን እኮ ለንግድ የሚሆን አላገኘውም።